ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 4 ጸሐፊ ተምር አህመድ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ሙሉዬ እስክመለስ እንዳይደብራት እማዬ ጋር ሆነሽ ጠብቂያት እሺ። ምንም ስራ እንዳትሰሪ፣ የቀረውን ዕቃ ራሴ ስመጣ አጥበዋለሁ። እንጀራውንም አክስቴ ጋግራ ሻወር እየወሰደች ነው። ራቢ ራስ ሰርታ ስጨርስ ቡና ታፈላለች። አታስቢ፣ እኔም እሷ ጋር ልጫወት ነው የመጣሁት ብለዋት ወደ ሀዋዬ ጋር ገቡ። ወይዘሮ ሙሉዬ ሀዋዬን ሳያወሯት ውለው አድረው አያውቁም። መልስ ባትሰጣቸው እንኳ እንደምትሰጣቸው አድርገው ሲለፈልፉ ቆይተው ይሄዳሉ። ኤልሲን አወራሃት? በዝምታ ጥቂት ሲጓዙ ቆይተው አዎ እና እንደማይሆን አሳመንካት አይደል? ሞኝ እኮ ናት። የምታደርገውን ነገር እኔን ከማስደሰት ይልቅ ይበልጥ እንደሚጎዳኝ ማሰብ እንዴት ያቀታታል? ቆይ እሷም እኮ እንዳንቺ ነው የምትለው። እንደዛ ካላደረገች የበለጠ እጎዳለሁ አለች። ቢኒያም በማይቀለል ነገር አትቀልድ። እኔ ችግር የለውም አላህ ያለው ይሆናል። እሱን አምኜ ተቀብያለሁ። ቀጣይ ዓመት ኢንሻአላህ ሁሉም ተስተካክሎ ጀምራለሁ። እሷ ግን አርፋትን ማርቆ ወይ ይህ ምን የሚሉት ቀልድ ነው? እንደሷ አትናደጂ፣ ቶሎ ታረጃለሽ። በሚመላለሱት የመኪና መብራቶች ታግዞ በስስት እያያት አሁን ቆይ በዚህ ይቀለዳል? እንደማይሆን አሳምናት ነው አይደል? አስፓልቱን ለቀው ሰው ወደማይበዛበት ጎዳና መጓዛቸውን ቀጠሉ። ኤልሲን እያወቅሻት አንዴ ካመነች እኮ ማንም ሐሳቧን ያስቀይራት። ለአባዬም ደውላለት እያለቀሰች ፈቅዶላታል። ቢኒያም አረባ ላይ አይሆንም፣ እባክህ እንደዚህ አታድርግ፣ አትፍቀድላት። ከህይወቷ ላይ 1 ዓመት በእኔ ምክንያት እንድታባክን አትፍቀድላት። ቆይ እስኪ እንደሱ ብላሽ ራስሽን አትውቀሽ። ኤልሲ ዊዝድሮ መሙላት የፈለገችው አንቺ ስላልተማርሽ ብላ አይደለም፣ ሀገሩን መልመድ ስላቃታትና ብቸኝነቱን ስላልቻለችው። ተው ቢኒያም፣ እንደሱ ብለህ ልትደልልኝ አትሞክር። እኔ ኤልሲ መቼ አጣኋትና በደንብ አውቃታለሁ። ባልከው ምክንያት ፈጽሞ እጅ እንደማትሰጥ አውቃለሁ። ሁሉም ሰው እንግዲህ ደካማ ጎን አለው ማሯ። የኤልሲ ደካማ ጎን ደግሞ እኛ ነን። አንቺ፣ እኔ፣ አባዬና እማዬ፣ ሀዋዬ። ቤተሰቦቿ ለሷ ደካማ ጎኖቿ ናቸው። ከነሱ መራቃችልን። በተለይ ይበልጥ በምታስፈልግበት ጊዜ ማፈግፈግ አይሆንላትም። ስለዚህ ታያት፣ የልቧን ትሙላ። ይህንን ጊዜ አንድ ላይ እንሻገረው ፕሊስ። ግን እኮ ዝም እንድትል አደረጋት። ራስሽ መውቀስ ማቆም አለብሽ። ይበቃሻል። እንዴት ብዬ? ተመልከት፣ አባዬን ከቤቷ አስወጥቼ መንገድ ላይ ያስቀረውት እኔ። እናቴን ሳትዘጋጅ ዱብዳ አሸክሜ በድንጋጤ በድን ያደረኳት እኔ። አሁን ደግሞ ኤልሲን አለቀሰች። ነይ ወደዚህ። እንደዚህ ማሰብሽን አቁሚ። ሁሉም የሆነው መሆን ስለነበረበት ነው። አንቺ በዚህ ችግር የተጎዳሽ የጥቃቱ ሰለባ እንጂ መንስኤ አይደለሽ። ሁሉንም ጥፋት በራስሽ ላይ ያሳበብሽ፣ የሆነውን ሁሉ አንቺ ጥፋት አድርገሽ ራስሽን እያወቀሽ ልብሽን የበለጠ አታሰቃዩ። እስካሁን እንድትረጋጊ ብዬ ነው። እንዳላወቀ ሆኜ ዝም ብዬሻለሁ። አሁን ግን በቃሽ። የሐሳብሽ ከቀን ምን ያህል የጎዳሽ እንደሆነ አይታይሽም? በይ አሁን ቃል ግቢልኝ። ራስሽ መውቀስ ልታቆሚ ቃል ግቢልኝ። ኤልሲ የሐሳቧ ተሳክቶላት ዊዝድሮ ሞልታ ባህር ዳርን ተሰናበተች። ካደገችበትና ከምትናፈቀው ሀገሯ እንደደረሰች ሻንጣዋን ሊቀበላ ሲጠብቃት ለነበረው ቢኒያም አሸክማ ከሁሉም በፊት የተጣደፈች ሀዋዬ ጋር ገባች። እንዳየቻትም እያለቀሰች ሀዋዬ እናቴ፣ ስላንቺ በጣም ተጨንቃለች። እኔም እኮ ናፍቀሽኛል። ዛሬ እኮ እንግዳሽ ነኝ። ተነሽና አስተናግጂኝ እንጂ አልናፈኩሽም? አንዴ ግንባሯን አንዴ ጉንጯን በደመ ነፍስ እየሳመች ወይዘሮ ሀዋ እንባቸውን እያፈሰሱ አይናቸውን እሷ ላይ ተክለው ከማባበል ውጪ ምንም አይመልሱም። አታልቅሽ ሀዋዬ፣ ልጅ መጣልሻለች። ሁሉንም አብረን እናልፈዋለን። ምንም ሐሳብ አይግባሽ። እየተንሰቀሰቀች ከሀዋዬ ፊት ላይ እንባዋን ትጠርጋለች።
መሪም ዕቃ ለመግዛት ሱቅ ቆይታ ወደ ቤት ስትመለስ የኤልሲን ድምፅ ከሐዋዬ ክፍል ስትሰማ የያዘችውን ጥላ እየተንደረደረች ወደ ክፍሉ ገብታ በተቀመጠችበት ተጠመጠመችባት። ኤልሲ ምንቅ አድርጋ አቅፋት ሁለቱም ድምፃቸውን ከፍ አድርገው ተላቀሱ። ወይዘሮ ሙሉ ቢኒያም ሻንጣውን ይዞ ወደ ቤታቸው ሲገባ የኤልሲን መምጣት ስለተረዱ በጓሮ በር እየከነፉ ከነማሯ ቤት ገቡ። ቤት ውስጥ የለቅሶ ድምፅ በመሰማታቸው ድምፅ ወደሚመጣበት አቅጣጫ መሩ። ሁሉም ቢሆን ሐዘኑ ስላልወጣለት የሚያለቅስበት ጥቂት ሰበብ ስለሚፈልግ ልክ እንደገቡ ልጃቸውን እንኳን ሰላም ሳይሉ ሻሻቸውን ፊታቸው ላይ በመሸፈን ጮክ ብለው ለቅሷቸውን አሰሙ። ቤት ውስጥ ያለው ሰው ሁሉ ጮክ ብሎ ማልቀስ ጀመረ። ወይዘሮ ሐዋን በዝምታ በኃይለኛው እንባቸውን ያፈሳሉ። በኋላ የሰፈር ሰዎች መጥተው ተቆጥተው ዝም አስባሏቸው እንጂ ለቅሶ እንኳን በቀላሉ የሚቆም አይመስልም ነበር። አሁን ወይዘሮ ሐዋን ሆስፒታል የሚያመላልሱት መሪምና ቢኒያም ብቻ አልነበሩም፣ ኤልሲም ተጨምራለች። አንዳንዴ ቤት ውስጥ ስራ ሲበዛ ደግሞ ማሯ ትቀርና ኤልሲና ቢኒያም ብቻ ይሄዳሉ። ኤልሲ ከማሯ ጋር ለደቂቃ ስለማትለይ ቢኒያም ማሯን ለብቻው ካገኛ ሰንብቷል። ሁለቱም ኤልሲ በመካከላቸው ያለውን ነገር እንዳታውቁ በመፍራታቸው የሚያደርጉትን ሁሉ እየተጠነቀቁ ነው። አንድ ቀን ጁማ ታዲያ ኤልሲ ሐዋዬን ከራቢ ጋር በመሆን በማጠብ ላይ ያለች ማሯ ወደ መስጊድ ለመሄድ ተነሳች። ቢኒያምም ይህንን ስላወቀ የጓደኛውን ባጃጅ ተቀብሎ ከበሩ ትንሽ ራቅ ብሎ እየጠበቃት ነበር። ልክ በሩን ከፍታ ስትወጣ በባጃጁ በር አንገቱን ብቅ አድርጎ ጠራት። አጠገቡ ስትደርስ ቶሎ ግቢ፣ ዛሬ እኔ ላድርስሽ። ለምን ቢኒያም? እኔ ድብብቆሽ አልፈልግም። ራሴን መዋሸት ሰልችቶኛል። የኛ ነገር ተስፋ የሌለው እንደሆነ ግልጽ ነው። ራሳችን ማድከም ይበቃናል። ኮስተር ብላ ተናግራው ወደፊት ጉዞዋን ጀመረች። ማሯ ዝብርቅርቅ ያለ ሁኔታ ውስጥ ናት። በአንድ ልቧም ዝም ብለሽ በጭፍን ከቢኒያም ጋር ሁኚ፣ ስለ ወደፊት ማሰብ አቁመሽ ዛሬን ብቻ ኑሪ ብላ ታስባለች። በሌላኛው ልቧ ደግሞ ቆይ ምን ያህል ከጌታሽ ብትርቂ ነው እንዲህ ማሰብ የጀመርሽ? ጌታሽን አስቆጥተሽ ራስሽን ልታስደስቺ ሰበብ መደርደሩ በቃሽ። ዱዓሽን አድርገሽ በንጹህ መመለስ ወደ ጌታሽ ቀረቢ ትልና ቆራት ትሆናለች። ዛሬም ከቤት የወጣችው እንደዛ አስባ ለስካሁን ወንጀሏ ጌታዋን ይቅርታ ልትማጸንና ቢኒያምን እስከ መጨረሻው ከልቧ እንዲያወጣላት ዱዓ ልታደርግ ነበር። ለዛም ነው ኮስተር ብላ አውርታ በቆመበት ጥለው ሄደችው። ጥቂት እንደተጓዘች ከኋላ እጇን የሆነ ሰው ሲይዛት ደንገጥ ብላ ዞረች። ቢኒያም ነበር። በፍጥነት ከባጃጁ ወርዶ ያዛት። ልቀቀኝ ቢኒያም፣ እረፍ! በጩኸት ፊቷን አኮሳትራ እጇን መነጨቀችው። ምን ነው ማሯ፣ ምን ተፈጠረ? አንቺም እኮ ትናፍቂያለሽ ብዬ አስቤ ነው። ደስ ይልሻል ብዬ ጠብቄ ነበር። ይህ ቁጣሽ ግን የተለየ ነው፣ ያስፈራል። የሆንሽው ነገር አለ? ፊቷ ላይ ግርምትና ፍርሃት ይነበባል። ስለፈጠረ ብለህ ተወኝ ቢኒያም፣ በቃ ተወኝ። ከህመምና ከጉዳት ውጪ ምንም የሚሰጠኝ ነገር የለም። ተወኝ፣ እኔ በቅቶኛል፣ ደክሜያለሁ። ቆይ እንዴት አይገባህም? ለመጨረሻ ጊዜ ልጠይቅህ፣ እባክህ ተወኝ። ሰላሜን እንዳገኝ የምትፈልግ ከሆነ ራቀኝ። አይኑን እያየች ጮኸችበት። ፊቱ በድንጋጤ ተለውጦ በእርጋታ ያለችውን ካዳመጠ በኋላ ይህን ሁሉ የማደርገው ወድጄ ይመስልሻል? ልርሳሽ? እንደዚህ ቀላል ነው እንዴ? አንቺ እንደዛ ማድረግ ትችያለሽ? መልሽልኝ። እኔን ከነጭራሹ ልትረሽኝ ላታስታውሽኝ ትችያለሽ? አዎ እችላለሁ። ሁሉም ነገር አድክሞኛል። አንተ ካላስቸገርከኝ በጌታ እርዳታ እረሳሃለሁ። ቢኒያም፣ አንተ ለኔ የምትገባም የምትመጥን ሰው አይደለህም። ሰላማዊ ህይወቴ ውስጥ እየገባ አታወዛግበኝ። በጌታዬ ላይ ድንበር እንዳልፍ አታድርገኝ። እባክህ ተወኝ። አውቃለሁ፣ ልክ ነሽ። ላንቺ ዓለም ላይ ያለ ምርጥ ሰው ይገባሻል። እኔ አልመጥንሽ። ህይወትሽን ከማዘባረቅ ተስፋ የሌለው ሰቀቀን ከመስጠት ውጪ ደስታ ልጨምርልሽ አልችልም። ግን አይገርምም? ልባችን ለልባችን የገጠመ ሐሳብ ለሐሳብ የተግባባን መስሎኝ በመሃላችን ያሉ እልፍ አላፍ ልዩነቶችን ዘነጋው። ይቅርታ አድርጊልኝ። በራስ ወዳድነት ታውሬ የራሴን ሐሳብ ብቻ አምኜ ስላስገደድኩሽ፣ ስላደከምኩሽ ሁሉ ከልብሽ ይቅር በይኝ። ሁሌም ከራሴ በላይ አንቺ ደስታ ያስደስተኛል። ፍቅር ምን እንደሆነ የገባኝ ባንቺ ነው።
አልጥሳቸውን ብዬ ያስቀመጥኳቸውን የህይወት መርሆቼን ያጠፍኳቸው ባንቺ ነው። ስለ ሁሉም ነገር አመሰግናለሁ። ደግሜ ወደ ህይወትሽ አልመጣም። መልካሙ ሁሉ ይግጠምሽ፣ ግን ይህንን ሁሌም እንዳትረሽ። ማሯ፣ አንቺ የመጀመሪያም የመጨረሻም ትሆኛለሽ። መቼም ቢሆን ልቤ አይተውሽ። ሁሌም ትተሽው እንደሄድሽ ታገኘዋለሽ። መልካም ቀን። እንባው እየተናነቀው በቆመችበት ጥላት ሄደ። ይህን ሁሉ ሲላት እንባዋን በሁለት ማዕዘን እያጎረፈች ከማዳመጥ ውጪ ትንፋሽ ሳይወጣት ስታዳምጠው ቆይታ ፊቱን ሲያዞር ድምጿን ጮክ አድርጋ አለቀሰች። መሬም ምንድነው የሰራሽው እያለች መንገድ ለመንገድ ራሷን እየደበደበች ወደ ቤት ተመለሰች። ዛሬ የወይዘሮ ሀዋ የመጨረሻው ሆስፒታል ቀጠሮ ነው። ከዚህ በኋላ በወር አንዴ ብቻ ለቼክአፕ ይመጣሉ እንጂ ቀን በቀን አይመላለሱም። ታዲያ ሶስቱም አንድ ላይ ወይዘሮ ሀዋን ከመሃል አድርገው በባጃጅ ተሳፍረው ወደ ሆስፒታል እየገሰገሱ ነው። ሆስፒታል እንደደረሱ የመጨረሻው ሕክምና ከተደረገላቸው በኋላ ሙሉ ምርመራ ተደረገላቸው። ከጥቂት ደቂቃ በኋላ ውጤቱ ስለደረሰ ዶክተሩ በዝምታ ተውጠው ከአግዳሚ ወንበር ላይ ቆዝመው ወደ ተቀመጡት ወጣቶች የተመለከተ ሁለት ሰው ብቻ አብሮት እንዲመጣ ተናግሮ ወደ ክፍሉ ገባ። ኤልሲም መሬምና ቢንያም እንዲገቡ ፈቅዶላቸው እሷ እዛው ተቀመጠች። ዶክተሩም ስለ ሁኔታቸው መሻሻል ማስረዳቱን ቀጠለ። ወይዘሮ ሀዋ አሁን ያሉበት ሁኔታ በጣም ጥሩ ነው። ከትንሽ ቀናት በኋላ የመናገርም የመንቀሳቀስም ለውጥ ያመጣሉ። ነገር ግን በፍጹም ድንጋጤና እንዴት እንዳያገኛቸው በተቻላቸው መጠን ሀዘን እንዳይሰማቸው ደስተኛ እንዲሆኑ አድርጉ። አደራ በፍጹም ከድንጋጤና ንዴት አርቋቸው። ለረጅም ጊዜ ብዙ ምክር ሲሰጧቸው ቆይተው በመጨረሻ ወደ ቤት ተመለሱ። ቤት ሲደርሱ የመሬም አክስት፣ የሀዋ እህት እና ልጇ ራቢ ወደ ሀገራቸው ለመሄድ እነሱን በመጠባበቅ ላገኟቸው። ከጋሻ ሊሞት ጀምረው እዚሁ ሀዋን በማስታመም ቢቆዩም አሁን ቤት ያሉት ትንንሽ ልጆች ስላስቸገሯቸው ለመሄድ ተነስተዋል። እና ማውራም ሀዋዬን ክፍሏን አስገብተው ካሳረፏት በኋላ ስለ ውጤቱ ለሁሉም ተናግረው ሊሸኟቸው ተከትለዋቸው ወጡ። ማራና ራቢ ከሁሉም ቀድመው ሻንጣ እየጎተቱ ወደ አስፋልት በመውጣት ላይ ሳሉ ራቢ ግን ቀኙንና ኋላውን አይታ እንደራቁ ስትገነዘብ ቀስ ብላ እኔ ምልሽ ማሯ አለቻት። አፏን የጠራረገች ወይ ራቢ እንዳትደነግጭ፣ ግን ጊዜ የለኝም፣ ቶሎ መናገር አለብኝ። በዚህ ጊዜ መሪም እርምጃዋን ገታ አድርጋ ምንድነው አለች በፍርሃት ፊቷን እየጨመደደች። እና አትቁሚ እንዳይደርሱብን። ይኸውልሽ ማሯ፣ እማዬ ባለፈው ሳምንት ባንቺና በሚኒያም መካከል ስላለ ግንኙነት የማውቀው ነገር ካለ ጠይቀች። እኔ ግን ምንም እንደማላቅ ነገርኳት። ምን ስታደርጉ አይታችሁ እንደሆነ ባላቅም በመሃላችሁ የሆነ ነገር እንዳለ መጠርጠር ብቻ ሳይሆን እርግጠኛ ሆናለች። እኔ በመሃላችሁ ምንም እንደሌለ ላስረዳት በሞክርም መስማቷን አቁማ በቆምኩበት ትታኝ ሄደች። እና ከቻልሽ የተፈጠረባት ጥርጣሬ እውነት አለመሆኑን የሆነ አጋጣሚ ፈልገሽ ንገሪያት። አሁን ስለማይመችሽ ወይ ወደ ቤት ስንሄድ ደውለሽ ንገሪያት። ምን ማለት ነው? ቆይ ስለኔና ቢንያም ምን ልትጠረጥር ትችላለች? በድንጋጤ አፏ እየተሳሰረና እየተንተባተበች መለሰች። ማሯ ግን ፊትሽ በጣም ተቀያየረምና ያልሆነ ነገር ተናገርኩ እንዴ? ባላ እኔም እኮ በእናንተ መሃል ምንም ነገር ሳይኖር የማየ መጠራጠር ልክ አይደለም ብዬ ነው። እንዴት ራሱ እንዳሰበችው አላውቅም። ታውቂያለሽ ደግሞ ማየን እንዲሁ በጥርጣሬ ብቻ ምንም የምታደርግ አልነበረችም። በዚህኛው ግን አስደንግጣኛለች። እኔም እኮ ምንም አላልኩም። ትክክለኛውን ነገር ነው ያደረግሽው። ምናልባት ቅርርባችን በደንብ ስለምታውቂ ይሆናል እንጂ ልክ ነሽ። አክስቴ እንኳን እውነት ሳትይዝ አታወራ። ብቻ እደውላትና አወራታለሁ። ባልሆነ ነገር ራሷን ማስጨነቅ አይገባት። ተገጋለች። እሱን እኮ ነው የምልሽ። ጥርጣሩ ያለ ሌላ ሰው ተናግራ የማይሆን ሐሳብ ከሚሰማባችሁ ቶሎ ንገሪያት። እሺ የኔ ቆንጆ እነግራታለሁ። ደግሞ ከቢንያም ጋር ከወንድምነትና ከአብሮ አደግነት ውጪ ምን አይነት ግንኙነት ይኖረናል? አክስቴ ፈገግ በማለት ፍርሃቷን ለመደበቅ ሞከረች። እሱን ነው የምልሽ። አብራት ፈገገች። ከረጅም የፍርሃትና የድንጋጤ ቀናት በኋላ ወይዘሮ ሀዋ ሙሉ ለሙሉ ተሽሏቸው ማውራትም መንቀሳቀስም ከጀመሩ ሳምንታት ተቆጥረዋል።
ቢኒያም ቀን በቀን ሲያያት የተናገረችው ትውስ እያለው ልቡን ሰባብረው እንኳ ናፍቆቱ ከአቅሙ በላይ ሆኖ መቆጣጠር ስላልቻለ ውስጥ በጣም ስለተጎዳ ለጥቂት ጊዜ ከዓይኑ እንድትርቅለት በማሰብ አዲስ አበባ ጋር ያለው አጎቱ ጋር ሄዷል። ቤቱ ወደ ነበረው ድባብ እየተመለሰ ይመስላል። በሐዘን ለሐዘን መደራረቡ ለበጎ የሆነ ይመስላል። የወይዘሮ ሐዋ ህመም ሁሉንም አስደንግጦና አሳስቦ ስለነበር አሁን ጤናቸው ሲመለስ ሁሉም ሐዘኑን ረስቶ ለምስጋና ተሽቀዳድሟል። መሬምም አሁን እናቷ ስለተሻላቸው አንድ ሐሳብ ቢቀልላትም ቢኒያም ከሄደ በኋላ ናፍቆትና ጸጸት እረፍት ግን ነስቷታል። ሁሉንም ነገር ባዶ እስኪሆንላት ከአካሏ ተከፍሎ ወጣ ነገር ያለ እስኪመስላት ድረስ ጎደሉነት ተሰምቷታል። በየቀኑ ስልኳን አንስታ ልትደውልለት አስባ ትተዋለች። ደህንነትና ድምፁ ሲናፍቃት ግን ኤልሳን ሲያወራ ስፒከር ላይ እንድታደርግ ጠይቃ ትሰማለች። ኤልሲ ሁልጊዜም ከጎኗ አብራት ስለነበረች ናፍቆቷን ቁጭ ብላ መብሰልሰል አልቻለችም ነበር። እንዲሁ ስትባዝኑላት አድራለች። ታዲያ አንድ ቀን ወይዘሮ ሐዋና መሬም አንድ ላይ ቁርስ እየበሉ ሳለ ኤልሲ መጣች። አብራቸው ከበላች በኋላ ወይዘሮ ሐዋ ኤልሲን ከሰፈራቸው ርቆ ከሚገኝ ማከፋፊያ ዕቃ እንድታመጣላቸው ይልኳታል። ኤልሲን በመስማማት መሬምን ልብሷን እንድትቀይርና አብረው እንዲሄዱ ስትነግራት ወይዘሮ ሐዋ ግን መሬም ሌላ ቦታ ሊልኳት ስለሆነ እሷ በፍጥነት ሄዳ እንድትመጣላቸው ይነግሯታል። ኤልሲን በትንሹ ቅር እያላትም ቢሆን ተስማምታ ትሄዳለች። እምዬ እኔን የት ልትልኪኝ ነው? ልብስ ማጠብ ከመጀመሪያ በፊት ደርሼ ልምጣ? የትም አልልክሽም። መኝታ ቤት ግቢ፣ ምን እናወራዋለን? ምነው ማያመምሽ እንዴ? ደህና አይደለሽም? ለቅጽበት ፊቷ ተለዋውጦ ተጠግታ ሙቀታቸውን በእጇ እየዳበሰች አረጋገጠች። ደህና ነኝ አልሐምዱሊላህ። እስኪ እንደሱ ቀልብሽን አትጪ፣ ማውራት ያለብን ነገር አለ። እስኪ ግቢና እንደ እናትና ልጅ እናወራ። እሺ ግን በሰላም ነው? ምንም ደስ አላለኝም። ቀልበቢስ አትደናበሪ፣ እስኪ ቁጭ በይ፣ መጀመሪያ ተረጋጊ ብለው በሩን ቆልፈው አጠገቧ ተቀመጡ። ጭንቅላቷን ዝቅ አድርገው ጉልበታቸው ላይ በማድረግ ፀጉሯን እየዳበሷት እንደዚህ መደረግ አልናፈቀሽም አሏት አቀዝቅዞ እያዩት። በጣም ብላ ፈገግ አለች። እንደተረጋጋች ሲረዱ የኔ ልጅ እኔ እናትሽ ነኝ። ምንም ብትሆኚ ምንም ቢሰማሽ ምንም ብታደርጊ ለጊዜው ልናድር እችላለሁ እንጂ ፈጽሞ አንቺ ላይ እስከ መጨረሻው አላዝንብሽ። ታውቂያለሽ ሁሌም ከጎንሽ ነኝ። አሁን ያለነው እኔና አንቺ ነን። እኔ ለአንቺ አንቺ ለኔ እየተሳሰብን የቀረንን ሀያት በደስታ እንኖራለን። የአባትሽን ህልም ቀስ በቀስ እናሳካዋለን። እንባቸው ስላነቃቸው ሳይጨርሱ ታቆሙ። እሺ ማዬ፣ አውቃለሁ ሁሌም ከጎኔ እንደምትቆሚ፣ መቼም ቢሆን ጀርባሽ እንደማሰጭኝ አውቃለሁ። እወድሻለሁ። እሷም ሲቃ ሰማች። እጃቸውን ወደፊት ዝቅ አድርገው እንባዋን እየጠረጉ እና ከዚህ በኋላ ምንም ነገር አንደባበቅም። አዎ ብቻሽን የምታብሰለሲው ብቻሽን የምትታመኑ ህመም እንዲኖር አልፈልግም። ሁሉንም ካንቺ መስማት ፈልጋለሁ። አሁን እኮ ደህና ነኝ። ያንቺ ህመም ከአባዬ ሞት የበለጠ አስደነግጦኛል ብልሽ ውሸት አይሆንም። አሁን ግን አልሐምዱሊላህ ድነሽልኛል። ልጄ እናትሽ ነኝ፣ በደንብ አውቅሻለሁ። ዳሩን ተይ እና ከቢኒያም ጋር ስላላችሁ ግንኙነት በደንብ ንገሪ። ፍጹም ተረጋግተው በፈገግታ ጠይቋት። በድንጋጤ ከጉልበታቸው ላይ ተስፈንጥራ ተነስታ ምን? ስለምን ግንኙነት እማዬ? አልገባኝም። እስኪ ቆይ ከቀልብሽ ሁኚ፣ እንደዚህ ክው አትበይ። እኔ እኮ እናትሽ ነኝ። ታላቅ የለሽ ታናሽ የለሽ፣ ብቸኛ ልጅ እኮ ነሽ። እንዴት ከኔ እንደዚህ አይነት ነገር ትደብቂያለሽ? ስንት ነገር አብረን እንዳላለፍን፣ ስንት ሚስጥር አንድ ላይ እንዳላወራን ዛሬ ለምን ደበቅሽኝ? ለምን? እማዬ አልቻልኩም፣ ይቅርታ አድርጊልኝ። እኔ እንደዛ በተርቢያ እንዳላሳደጋችሁ በዲኔ እንድጠነክር የጌታዋን ትእዛዝ የምታከብር ሴት እንደሆን የለፋችሁትን ድካም እያወቅኩኝ እንዴት ድካማችሁን ምን አላድርገው? ምን ላድርግ? ልቤ ምን ላድርገው? አልፈልግም፣ አስገደደኝ። እኔ እኮ አረባም እማዬ፣ ልቤን እንኳን መግዛት አቃተኝ። ደግሞስ እንዴት ብዬ ይህንን አውርቼ ለማይሆን ነገር የቤተሰባችንን ግንኙነት አሻክራለሁ? ግራ ገብቶኝ እንጂ ከአንቺ ምንም ነገር ደብቄ መቆየት አልሆነልኝም። ምን በወጣሽ?
ሰው እንደሌለው አንቺ በዚህ እድሜሽ ይህንን ሁሉ የምታስቢው ለማን ብለሽ ነው? እኔ እናትሽ ያለሁልሽ ብቻሽን የተጎዳሽው ራስሽን ወቀሽው ለምንድን ነው? እኔ ልጄ ለመጀመሪያ ጊዜ በፍቅር ስትወድቅ ለዚያውም ከማይሆን ሰው ይሄ ሁሉ ሲሆን ማወቅ አልነበረብኝም? ከዛሬ ነገ ትነግሪኛለሽ ብዬ ጠበቅኩሽ፣ ግን ቀን ከቀን የሚጨምረውን ሐዘንሽን ለመደበቅ ከመፍጨርጨር ውጪ ምንም ልትይኝ አልቻልሽም። አሁን ግን በቃሽ። ለብቻሽ ራስሽን አታስጨንቂ የኔ ልጅ። ህይወት ገና በብዙ ትፈትንሻለች። ሁሉም ከሚወደው ጋር አብሮ መኖርን አልታደለም። እሱም መልመድ አለብሽ። አንቺ ደግሞ ጠንካራዋና የሚኮራብሽ ልጅ ነሽ። ይህንንም አብረን እናልፈዋለን። ከጌታሽ ጋር ሙጥኝ በይ። አንቺ በአላህ መንገድ ካልሆነ ሰው ፍቅር መያዙ አያስደንግጥሽ፣ ግን ደግሞ ከሸይጣን ተጠንቀቂ። ወደ ጌታሽ ይበልጥ ቅረቢ። ፈጽሞ በልብሽ ተስፋ እንዳታደርጊ። ከዛ ሁሉም ይስተካከላል። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።